ሰላም ሰላም ቅዱሳን እንደምናችሁ ዛሬ አንድ ጥቅስ ላነበላችሁ እወዳለሁ በራእይ ምዕራፍ 3 ከቁጥር 20 እና 21 እንደዚህ ይላል እነሆ በደጅ ቆሜ ደጅ አንኳኳለሁ ማንንም ድምጼን ቢሰማ በሩንም ቢከፍትልኝ ወደርሱ እገባለሁ ከርሱ ጋር እራት እበላለሁ እርሱም ከእኔ ጋር ይበላል ድል ለነሳው በአባቴ ቀኝ መቀመጫ ላይ ስፍራ እሰጠዋለሁ ከኔ ጋር ይነክሳል ከኔ ጋር እንዲነክስም እፈቅድለታለሁ ይላል ነው ክብር ለእግዚአብሔር ይሁን ዛሬ ምሽት ኢየሱስ የልባችንን ደጅ ያንኳኳል ወደኛ ሊገባ ይፈልጋል እረፍት ሊሰጠን ሰላም ሊሰጠን ከኛ ጋር ሊሆን ይፈልጋል ሊያነክሰን ይፈልጋል ሊያከብረን ይፈልጋል ስለዚህ ማን ነው ደጁን የሚከፍትለት ኢየሱ የፍቅር ጥሪ ሁሉ ጊዜ የማያቋርጥ ነው ክብር ለእግዚአብሔር ይሁን ውድ አባታችን ከኛ ጋር እራት መብላት ይፈልጋል ወደ ቤታችን ሊገባ ይፈልጋል በጠረጴዛችን ዙሪያ ሊቀመጥ ይፈልጋል እራት ማለት እንግዲህ የመጨረሻ ምግብ ነው ቁርስ ምሳ እራት ወደ መኝታ ወደ እረፍት ከመሄዳችን በፊት የምንመገበው ምግብ ነው ስለዚህ እግዚአብሔር እረፍትን ሊሰጠን ሰላምን ሊሰጠን በረከትን ሊሰጠን ይፈልጋል ሊያሳርፈን ይፈልጋል እርሱ የሚሰጠው እረፍት ዓለም የሚሰጥ እረፍት አይደለም እሱ የሚሰጠው ደስታ ዓለም የሚሰጠን ደስታ አይደለም ከዛ እጅግ የላቀ ነው ክብር ለሱ ይሁን በእውነት እሱ ያዘጋጀልን ክብር ትልቅ ነው ክብር ለእግዚአብሔር ይሁን ኢየሱስን ወደ ልባችን ከጋበዝነው የልባችንን በር ከከፈትንለት እርሱ ወደኛ ሊገባ ይፈልጋል ሊያነክሰን ይፈልጋል ሊያከብረን ይፈልጋል ከኛ ጋር መሆን ይፈልጋል በዚህ ምሽት ኢየሱስ ወዳንቺ ቤት ሊገባ ይፈልጋል ወዳንተ ቤት ሊገባ ይፈልጋል ሰላምን ሊሰጥ ይፈልጋል ካንተ ጋር እራት መብላት ይፈልጋል ጋብዘው በር በርግዶ አይገባም እሱ ወንበዴ አይደል በርን ግን ያንኳኳል በሩን ከከፈትንለት እርሱ ወደኛ ይገባል ስለዚህ ዛሬ ምሽት ይህን ውድ ጌታ ወደ ልባችን እናስገባ ወደ ቤታችን እናስገባ የክብር እንግዳችን እናድርገው እላለሁ ጌታ ይባርካችሁ